የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የአማራ ብሔራዊ ንቅናቄ አብን በአገራዊ ምክክር ሂደት ወቅት በአዲስ አበባ ከተማ ሕልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርምት ጠየቀ። የሀገራዊ ምክክር ኮሚሽኑ በበኩሉ ባወጣው መግለጫ የአብንን ድምዳሜ የማይጋራው መሆኑን ገልጿል። በአገር ማፍረስ ሴራዎች ተጠርጥረው በእስር ላይ ያሉና ዛሬ ፍርድ ቤት የቀረቡ የኢሃፓ አባል ፖለቲከኞችና ጠበቃ ተጨማሪ የ10 ቀናት የምርመራ ጊዜ ተጠየቀባቸው። የኢራን ጦር አንድ የአሜሪካ ወታደርን ለያዘ ወይም ለገደለ ሰው $30,000 ሽልማት እንደሚሰጥ አስታወቀ። እንደ ኢራን ወታደራዊ ኃይል ሴት አሜሪካዊት ወታደርን የያዘ ወይም የገደለ ሽልማቱ በእጥፍ ይሆናል ሲልም አስታውቋል። ዜናው በዝርዝር የአማራ ብሔራዊ ንቅናቄ አብን በአገራዊ ምክክር ሂደት ወቅት በአዲስ አበባ ከተማ ሕልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርምት ጠየቀ። ፓርቲው በምክክሩ የአዲስ አበባን መብትና ዘላቂ ጥቅም ያስከብራሉ ተብለው የተወከሉ ያላቸው አካላት የአንድ ወገን አካል ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማውን ሕዝብ መብትና ጥቅም አሳልፈው ሲሰጡ ተመልክተናል ብሏል። አብን ባወጣው መግለጫ በምክክር ሂደቱ ውስጥ የታየው ሁኔታ ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ነውም ብሏል። የከተማዋ ኢኮኖሚያዊ፣ አስተዳደራዊ ጉዳዮች የባለቤትነትና ተጓዳኝ የፖለቲካና የሕግ ማዕቀፎች የሚመከርበት ባለው በዚህ መድረክ ላይ በሚሊዮኖች የሚቆጠሩ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከልና የከተማዋ ሕዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ እንደሆነበት አመልክቷል። ፓርቲው አክሎም የከተማዋን ነዋሪዎች መብትና ዘላቂ ጥቅም ያስከብራሉ ተብለው የተወከሉ ያላቸው አካላት የተጣለባቸውን አደራ በመዘንጋት የአንድ ወገን ያልተገራ ድንበር የለሽ ያለውን ፍላጎት ለማስፈጸም ሲሉ የህዝቡን መብትና ጥቅም አሳልፈው ሲሰጡ መመልከቱን ጠቅሷል። አገራዊ ምክክር ኮሚሽን በበኩሉ ባወጣው መግለጫ የአብንን ድምዳሜ የማይጋራው መሆኑን ገልጿል። የማንኛውም ተመካካሪ አቤቱታና ቅሬታ በቀላሉ የማያልፈው ጉዳይ እንደሆነ ኮሚሽኑ በገለጸበት መግለጫው ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ ይገኛል ሲል አክሏል። ዜና መጽሔት ዝርዝር መረጃውን በስፋት ይዟል። በአገር ማፍረስ ሴራዎች ተጠርጥረው እስር ላይ ያሉና ዛሬ ፍርድ ቤት የቀረቡት የኢሃፓ አባላት ፖለቲከኞችና ጠበቃ ተጨማሪ 10 ቀናት የምርመራ ጊዜ የተጠየቀባቸው የተከሳሾቹ ጠበቃ ለዶቼ ቬለ እንደተናገሩት የኢሃፓ የህዝብ ግንኙነት ኃላፊ የይስሐቅ ወልዳይ፣ የፓርቲው አባል አበበ አካሉና በፓርቲው ጠበቃ አበራ ንጉስ ላይ ፖሊስ ተጨማሪ የምርመራ ጊዜ የጠየቀበትን ምክንያት ዛሬ ለችሎቱ አቅርበዋል ሲሉ ጠበቃ ሰለሞን ገዛኸኝ ለዶቼ ቬለ ተናግረዋል። 7 ነገሮች ዘርዝሯል። አንደኛው ቃል መቀበል፣ ሁለተኛው አርባ ምንጭ ወይም ተጨማሪ ጋሞ ዞን አርባ ምንጭ 10 ተጨማሪ የሰነድ ማስረጃ ለማስመጣት ያይቀረናል። ከዛ እንደገና ደግሞ ከጋሞ ክልል ዞን በመላክ የሰውና የሰነድ ማስረጃዎችን እያሰባሰበ ስለሚገኝ ማስረጃዎችን የማጣራት ስራ ይቀረናል። እንዲሁም ደግሞ ከግልና ከመንግስት ባንኮች መረጃዎችን ለማምጣት ከብሔራዊ መረጃ ደህንነት የፎረንሲክ ማስረጃ ማስመጣት ይቀረናል የሚል ነው። እነዚህ ለማድረግ ተጨማሪ 14 ቀን ያስፈልገናል በሚል ነው። ችሎቱ ፖሊስ ተጨማሪ ምርመራ ለማድረግ ላቀረበው ጥያቄ የ10 ቀናት ጊዜ ፈቅዶ ለነሐሴ 21 ቀን ቀጠሮ የሰጠ ሲሆን ግለሰቦቹ መንግስት ደቡብ ኢትዮጵያ በሚገኘው የዘይሴ ብሔረሰብ ላይ ጉዳት አድርሷል የሚል ሐሰተኛ መረጃ አሰራጭተዋል በሚል አዲስ የክስ ጭብጥ ዛሬ በፖሊስ እንደቀረበባቸው ጠበቃው አክለው ተናግረዋል። የፌዴራል ፖሊስ የኢሃፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይን፣ የፓርቲው አባል አበበ አካሉን እና የፓርቲው ጠበቃ አበራ ንጉስን ስውር የአገር ማፍረስ ሴራዎችን በማቀድና የአገርን አንድነት በሚያፈርስ ውስብስብ የሽብር ወንጀል ድርጊት
ጠርጥሮ በሕግ ጥላ ስር ያዋላቸው ከ15 ቀናት በፊት ነበር። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሞሮኮ የጸጥታ ኃይሎች ድንበር አቋርጠው የስፔን ራስ ገዝ ወደ ሆነችው ሴኡታ በየብስና በባህር አቋርጠው ለመግባት የሞከሩ በመቶዎች የሚቆጠሩ ስደተኞችን በቁጥጥር አዋሉ። የሞሮኮ የጸጥታ ኃይላት ወደ ስፔን በሚሻገረው ድንበራቸው ላይ ጥብቅ ቁጥጥር በማድረግ ላይ ቢሆኑም በመቶዎች የሚቆጠሩ ስደተኞች ድንበር ለማቋረጥ ሙከራ ላይ መሆናቸውን በደረሰ ጥቆማ ስደተኞቹን መያዛቸውን አስታውቀዋል። አንድ የሞሮኮ የመንግስት ብዙሃን መገናኛ ባለፈው ቅዳሜ እንደዘገበው ደግሞ ወደ ሴኡታ ለመግባት ሙከራ ያደረጉ ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ 294 ስደተኞች በቁጥጥር ስር ውለዋል ሲል አስታውቋል። የሞሮኮ ባለስልጣናት የፍልሰት ሙከራዎችን በማመቻቸት የተከሰሱ 61 ሞሮኮውያንን በቁጥጥር ስር መዋላቸውን የሞሮኮ ሚዲያ አክሎ ዘግቧል። ይህ በሞሮኮና በስፔን ድንበር ላይ ስደተኞች ወደ አውሮፓ የመግባት ሙከራ የተሰማው ከ2 ሳምንታት በፊት ከ72,000 በላይ ስደተኞች ወደ ሴኡታ ከገቡና ክስተቱ በአውሮፓ ህብረት ውስጥ ከፍተኛ ውጥረትን ከቀሰቀሰና በዓለም ዙሪያ ባሉ የቀኝ ክንፍ ፓርቲዎች መካከል የተቃውሞ ንግግር እንዲጎላ ምክንያት ከሆነ በኋላ መሆኑ ነው። ትናንት እሁድ በመቶዎቹ የሚቆጠሩ ስደተኞች በታዋቂ የባህር ዳርቻ ከተማ ሴኡታ ላይ የስፔን ባለስልጣናት ወደ ሞሮኮ ከሚመልሷቸው ይልቅ ጥገኝነት እንዲሰጧቸው በመጠየቅ ሰላማዊ ሰልፍ አድርገው ነበረ። እነዚህ ስደተኞች ከ2 ሳምንታት በፊት ከሞሮኮ በጅምላ ድንበሩን አቋርጠው በስፔኗ ሴኡታ ገብተው ከቀሩት 5,000 እስከ 8,000 ከሚገመቱት ስደተኞች መካከል ነበሩ። የኢራን ጦር አንድ የአሜሪካ ወታደርን ለያዘ ወይም ለገደለ ሰው $30,000 ሽልማት እንደሚሰጥ አስታወቀ። እንደ ኢራን ወታደራዊ ኃይል ሴት አሜሪካዊት ወታደርን የገደለ ወይም የያዘ ደግሞ ሽልማቱ በጥፍ ይሆናል ሲል አስታውቋል። አባሽ የተሰኘው የኢራን የዜና ምንጭ እንደዘገበው ይህ የሽልማት ማስታወቂያ ይፋ የተነገረው በኢራን መደበኛ ጦር ዋና አዛዥ አሚር ሀታሚ ነው። ኢራን ይህንን መግለጫ በይፋ የገለጸችው በአሜሪካና በኢራን መካከል ወታደራዊ ውጥረት ባለበት በአሁኑ ወቅት መሆኑ ነው። በቅርብ ሳምንታት ውስጥ ሁለቱም ወገኖች በሁሉም ግንባሮች ጦርነቱ በቋሚነት እንዲቆም የሚጠይቀውንና ባለፈው ሰኔ 10 ቀን 2018 ዓ.ም የተደረሰውን የመግባቢያ ስምምነት በተደጋጋሚ መጣሳቸው ይታወቃል። በሌላ በኩል የቴህራኑ መንግስት ኳታር የኢራንን የአውሮፕላን አብራሪዎችን በቁጥጥር ስር ይዛለች፣ እነሱን ለማግኘት የሚያስችል እድልም እንዳይኖር አድርጋለች ሲል ከሷል። የኢራን የመንግስት የዜና ወኪል ታስኒም እንደዘገበው የኢራን የአየር ኃይል ባለሙያዎች ቡድን በቦታው ላይ ምርመራ ለማድረግ ወደ ኳታር ለመሄድ ለወራት ሲጠብቅ ቆይቷል። የኳታር መንግስት ግን አብራሪዎቹን በቁጥጥር ስር አላዋልኩም ሲል የቴህራንን ክስ ውድቅ አድርጓል። ባለፈው ቅዳሜ በምስራቅ ኢንዶኔዥያ በሬክተር መለኪያ 7.7 መጠን ያለው የመሬት መንቀጥቀጥ ከተከሰተ በኋላ የሟቾች ቁጥር ቢያንስ 68 መድረሱ ዛሬ ተዘገበ። ከጃፓን አገዛዝ በጎርጎሮሳውያኑ 1945 የተላቀቀችው ኢንዶኔዥያ ዛሬ 81ኛ ዓመት የነፃነት ቀን በዓልን የምታከብርበት ዕለት ነበረ። የመሬት መንቀጥቀጥ ክስተቱ በመላ ሀገሪቱ የሐዘን ጥላ እንዲፈጠር አድርጓል። በርዕደ መሬቱ እስካሁን ከ100 በላይ ሰዎች ጉዳት የደረሰባቸው ሲሆን የአካባቢው ባለስልጣናት በክስተቱ የጠፋ ሰው እንደሌለ ያምናሉ። የመሬት መንቀጥቀጡ መነሻ ቅዳሜ ዕለት በፍሎሬንስ ደሴት የባህር ዳርቻ አቅራቢያ ከምድር ገጽ በ10 ኪሎ ሜትር ርቀት ላይ እንደነበር የአሜሪካ ርዕደ መሬት ተቋም አስታውቋል። ከቅዳሜ ጀምሮ እስከ ዛሬ ሰኞ ጠዋት ድረስ 5.6 ማግኒቲዩድ መጠን ያለው ንዝረትን ጨምሮ ወደ 1600 የሚጠጉ ትናንሽ ተከታታይ የመሬት መንቀጥቀጦች መከሰታቸውን ተቋሙ ጨምሮ አስታውቋል። በመጨረሻም ስፖርት። ትናንት እሁድ በሞሮኮ ራባት ከተማ በተካሄደው የሴቶች የአፍሪቃ ዋንጫ ፍጻሜ ጨዋታ ካሜሮን ማላዊን 3-0 በማሸነፍ የአፍሪቃ ዋንጫን አንስታለች።
ካሜሩናዊቷ ማሪን ንጋህ 2 ግቦችን ስታስቆጥር የቡድን አጋሯ ናኦሚ ኤቶ ደግሞ ተጨማሪ 1 ግብ በማስቆጠር ለሀገራቸው በአሸናፊነት ዋንጫውን አንስተዋል። በዚህም ካሜሩን ከዚህ ቀደም በተካሄዱ የአፍሪቃ ዋንጫ ግጥሚያዎች በ3 አጋጣሚዎች 2ኛ በመውጣት ካጠናቀቀች በኋላ ዘንድሮ ለመጀመሪያ ጊዜ የውድድሩን ዋንጫ መውሰድ ችላለች። ይህ ዶይቼ ቬለ ነው። ከዶይቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለሁ። የአማራ ብሔራዊ ንቅናቄ አብን በአገራዊ ምክክር ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርምት ጠየቀ። የአገራዊ ምክክር ኮሚሽኑ በበኩሉ ባወጣው መግለጫ የአብንን ድምዳሜ የማይጋራው መሆኑን ገልጿል። በአገር ማፍረስ ሴራዎች ተጠርጥረው በስር ላይ ያሉትና ዛሬ ፍርድ ቤት የቀረቡት የኢህአፓ አባላት ፖለቲከኞችና ጠበቃ ተጨማሪ 10 ቀናት የምርመራ ጊዜ የተጠየቀባቸው። ዜናው አበቃ። ለዜናው ጥንቅር አዜብ እናመሰግናለን።